ደስታ የምር ሲያሳዝን ሰሩለት እኮ ጉድ ነው ያደረጉትና ያው ሩታ ኮስተር ስትልም ስትስቅም ሁሉም ያምርባታል፣ ሁሉንም ትችላለችና እንግዲህ እስከ መጨረሻው ሰክሳ መጨረሻ ላይ ግን በጣም ነበር የከፋው፣ በጣም ነበር ያዘነው። ሰው ግን በዚህን ያክል ደስታን እንደማይፈልገው አላቅም ነበረ እውነት። ሰላም ሰላም ቤተሰብ እንዴት ናችሁ? አላችሁልኝ? ደህና ናችሁልኝ? ሰላም እና ፍቅር ይብዛላችሁ በያላችሁበት ቦታ። እንግዲህ በትናንትናው ዕለት ብዙ ነገሮች አልፈዋል። ያው ቪዲዮ አልሰራውም ነበረና አልተመቸኝም ነበረና በጣም ብዙ ነገሮች ተፈጥረው ነበረ ማለት ነው። እያየው ነበረ ቪዲዮ እና ዛሬ እንግዲህ እሳቷ ነብሯ ሩታዬ እኔ ዛሬ ማለት ነው የምሬን ነው የምላችሁ በጣም የተገረምኩበት በኮሜንት ነው የምር። አንዳንዴ እህልን አላምጦ ነገርን አዳምጦ የሚባል እኮ እውነት ነው። የምሬን ነው እንዳለ ኮሜንቱ ማለት ነው። አይታችሁት ይሆናል ብዬ አስባለሁ። መጨረሻውን ስላላዩት ብቻ ሩታ ትክክል ነሽ፣ ሩታ ትክክለኛ ውሳኔ ነው፣ ሩታ ኧረ በለው ከላይ እስከታች ኮሜንቱ እንደዛ ነው። እኔ መጨረሻ ላይ ራሱ ቀልቤ ግፍፍ ነው ያለው። አውቀው ሲስቁ ምናምን ነገር ማለት ነው። የምር ነበር የመሰለኝ ስታወራ፣ የምርን በቃ ሩታ ወስናለች ብዬ ማለት ነው። እና መጨረሻ ላይማ ጉድ አልሰሩንም። እና የኮሜንታችሁ ነገር ግን በጣም ነው ያፈዘዘኝ። እግዚአብሔር እንዴት ዝም ብዬ ቁጭ ብዬ እኮ ነው ያነበብኩት ኮሜንታችሁ ማለት ነው። ግን በዚህ ተቃራኒ እኮ አሁን ሩታ ከደስታ ጋር ፍቅር ሆና ስትመጣ ራሱ ባንዴ ደግሞ በቃ ደስታችሁን ታሳያላችሁ። ምክንያቱም ባለፈው ከሩታ ቤት የተለቀቀውን ማን ነበረ ከደስታ ቤት የተለቀቀውን ቪዲዮ አይቻለሁ እና እንዳለ በጣም ነው የተደሰታችሁ፣ በጣም በደስታ ልትፈነቀሉ ማለት ነው። ዛሬ ደግሞ ሩታ ይሄን ነገር ወስና ስትመጣ በቃ ትክክል ነሽ እንኳንም ነገርሽው በቃ አሪፍ ውሳኔ ነው እያላችኋት ነበረ ማለት ነው። እኔ ራሱ የምሬን ነው መጨረሻ ላይ ማለት የመጨረሻውን ሳላይ ፍራንክ እንደሆነ አላወቅኩም። የምር እውነት የምናስበው ነገር ስለሆነ ነው በነገራችን ላይ እውነት የመሰለን። ያው የምናስበው ይሄን ነው። ሩታ በቃ አሁን ላይ ልቧ አልተከፈተም፣ ለሱ መሆን አትችልም ብለን ለልባችንም ለአእምሯችንም ስለምንነግረው ከምትናገረው ጋር ማለት አንድ አይነት ሆነብኝ። የኛ ማሳብ የእሷ ማሳብ የምናስበውን ነገር ነው ከዚህ ጋር አምጥታ እየተናገረችው። ያለማመን አይቻልም። እኔ ራሴ አምኛለሁ በቃ ትክክለኛ ውሳኔ ነው ብዬ ማለት ነው። ግን አይደለም ሩትዬ በቃ ደስታ ልታፈቅረው ነው መሰለኝ። ኧረ ልታፈቅረው ነው። ቤተሰብ ግን ምን ይመስላችኋል ውዶችዬ? ብታፈቅረው ደስ ይላችኋል? የምር እኔ እንደኔ ስነግራችሁ ደስታ ያው ለሩታ ትንሽ የሚገባ ሰው አይደለም ብዬ ነው ማስበው። ግን ደግሞ በቃ እሷ ፍቅር ይዟት አስተካክለዋለሁ ካለች ትችላለች ሁሉንም ነገር ማድረግ። ማለት ደስታ የዋህ ነው፣ በጣም የተባረከ ልጅ ነው፣ ሰዎቹን ይረዳል፣ ተንኮል ክፋት ምናምን የለበትም። ግን ደግሞ ያው ትንሽ አክቲቭ መሆን ይጎለዋል ደስታ ማለት ነው። ከዛ ያው ሩታን ታቋታላችሁ፣ ሳት ነች፣ ነብር ነች። ምንም እንዴት ነው እኔ አላቅም ስለሷ ምን ብዬ እንደምገልጽ። ግን አንዳንዴ የሆነ ሁሉን ነገር አሟልቶ ሰጥቷችሁ በአንድ ነገር ደግሞ የሆነ የሚጎላችሁ ነገር አለ። አሁን ደስታ ልክ እንደሱ አክቲቭ ቢሆን እንደሱ የሆነ ፈጣን ቢሆን ደስ ይለኝ ነበር፣ ግን ደግሞ አይደለም። እንግዲህ ያው የሩታን ሳየው ደግሞ ማለት ወደሱ ለመሄድ እያሰበችም ይመስላል። እኔ አላቅም የሩታን ስሜት እኔ እንዲህ ነው ብዬ መናገር አልችልም። አሁን ትክክለኛ ስሜት አላት ለሱ የሚለውንም እኔ ማወቅ አልችልም፣ አይመስለኝም። ምክንያቱም ዛሬ ኤፍሬም ሲናገር ነበር የሰው ልጅ እንኳን አይደለም ትዳር ፈትቶ የሆነ ከፍቅረኛችሁ ጋር ተጣልታችሁ እንኳን በጣም ሰውን ከልባችሁ ለማስገባት ጊዜ ይፈጃል፣ በጣም ጊዜ ይፈጃል ማለት ነው። እና እንግዲህ አላቅም ስለ ሩታ ይህን ያክል ማለት አልችልም። ግን ደግሞ የምር ሩትዬ ማለት ነው ከምር ውስጥሽ ላይ ሌላ ስሜት እየተሰማሽ ካልሆነ ለደስታ እሱን ብለሽ በምታደርጊያቸው ነገሮች ወደ እሱ ልትሆኛችሁ ማንችን ብትሆኝ ማለት ነው። አሁን ውስጥሽ ደስተኛ ያልሆነ ከሆነ ከወዲሁ ዛሬ እንደተናገርሽው በፕራንክ እውነት አድርገሽ ፍርጥ አድርገሽ ብትናገሪ ነው የሚሻለው። ለምን ረዥም ርቀት ሄዳችሁ ይሄ ልጅ በጣም ያፈቅርሻል፣ ይወድሻል። ከዛ በቃ ደስታኔ ስሜት የለኝም ላንተ ምንም በቃ ላፈቅር አልቻልኩም ብትዩ በጣም ላይነሳ ነው የሚሰበረው ይሄ ልጅ ማለት ነው። ምክንያቱም በጣም ከባድ ነው የሚሆንበት በሰዓቱ። ስለዚህ በቅርቡ ነገሮችን አይተሽ የማይሆንልሽ ከሆነ የምር በቃ ወሰንሽ ወደሱ ማትሽ ከሆነ ብትናገሪው ባይነኝ እኔ እግዚአብሔርን እኔ እንደዛ ነው የማስበው። ቁርጥ አድርገሽ ከሱ ጋር መሆን ከወሰንሽ ደግሞ በጣም ደስ የሚል ነገር ነው። እኛ ሁሉንም እናበረታታሻለን። ብቻ ሩትዬ አንቺ ይመች።
አንቺ ያለሽበት ህይወት ደስተኛ ያድርግሽ እንጂ አንቺ ምንም አድርጊ እኛ እንደግፍሻለን። ከደስታ ጋር ነው መሆን የምፈልገው ካለች እኛ ምንም አንላትም። እኔ በበኩሌ ምንም አላትም። አሁን ባለፈው ከደስታ ጋር እንደዛ ስትፈነድቅ ስስቅ በኢየሱስም ውስጤ ሁሉ እየሳቀ ነበር ነው የሚላችሁ። እግዚአብሔርን በጣም ደስ ብሎኝ በስስት ነበር ማያቸውና ደግሞ እንዴት እንደሚያምር እኮ ከሩታ የተጠጋ በሙሉ እኮ ሲጀመር ከጉዳንጉድ ወደ ወርቅነት ነው የሚቀየሩት አይደል ቤተሰብ። እና ብቻ እሷ አሳምራት አምጣው እንጂ ሚዲያው ላይ ያለውን ታውቃላችሁ፣ ድምቀትን ለሁሉም ነገር። እና እንግዲህ የዛሬው እውነት ትክክለኛ ሀሳብ መስሎን ነበረ፣ ግን ደግሞ አይደለም። ፕራንክ አድርገውታል፣ ግን በጣም ነው ያገኙት። አሁን ዋናው አገኙት አላገኙት ሳይሆን ሩትዬ በደንብ ስሜትሽ ልታዳምጭ ይገባል። ሰውን ለማስደሰት ብለሽ ምንም የምታረጊው ነገር የለም። ደስታ ብዙ ነገር እያደረግልሽ ነው፣ እናውቃለን። በጣም እየረዳሽ ነው ማለት ካጠገብሽ ሆኖ አብረሽን እንድትረሽ እያደረገሽ ነው። ግን በዚህ በሚያደርጋቸው ነገሮች የማትወጁ አይነት ከሆነ ዝም ብለሽ ስትመለከቹ ርቀት ባቴጂ ባይነኝ። እኔ እንደዛ ነው የምለው።